ተንሥአ ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ዕለት በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት ይከበራል። በዕለቱም በክርስቲያኖች ዘንድ እጅግ ታላቅ በዓል ተደርጎ ይታያል። በብሉይ ኪዳን የፋሲካ በዓል በየዓመቱ የሚከበር ሲሆን ይህም አይሁዶች ከግብጽ ባርነት የተላቀቁበትን ለማስታወስ የሚደረግ ነበር። በበዓሉም የመጀመሪያ ቀን የፋሲካ ምግብ ይበላል፣ የፋሲካው በግም ይሰዋል። የፋሲካ በዓል አከባበር በብሉይ ኪዳን በግብጽ ነው የጀመረው። ሰለስተ ጊዜያት ግበሩ ባቲ በዓለ ይላል። ከዓመት 3 ጊዜ በዓልን አድርጉ ብሎ እርሱ ራሱ ለሙሴ ነግሮታል። ይኸውም በወር በሳምንት በዓመት የሚከበር ነው። በሳምንት በዕለተ ሰንበት፣ በወር በመባቻ፣ በዓመት 3 ጊዜ ዘጸአት 34 13 እንደተነገረው 3 ጊዜ ከዓመት 3 ጊዜ በዓሉን አክብሩ ብሎ ተናግሯል። ሕዝቦች በዓሉን እያሰቡ ተደስተው የሚውሉበት፣ መከራቸውን የሚረሱበትና የሚዘነጉበት በዓለ እግዚአብሔር ይላል። የእግዚአብሔር ኃይል የተገለጸበት፣ አምልኮቱን የሚያመልኩበት፣ አምልኮቱን እንዲያመልኩ ከግብጽ ወደ እስራኤል እንዲሸጋገሩ የተደረገበት ነው። በዓለ ፋሲካ ማለት በዓለ ናይት ማለት ነው። በዓለ ናይት ማለት ደግሞ በዓለ ፍስ ማለት ነው። በዓለ ናይት ማለት ደግሞ በግብጽ ነው የጀመሩት። በዓለ እግዚአብሔር ሲሆን የቂጣ በዓል የመስዋዕት በዓል ይባላል። ይኸውም እስከ 7 ቀን ነው የሚያከብሩ። ከ7 ቀን በኋላ በዓላቸውን ይፈጽማሉ ማለት ነው። በግብጽ ሳሉ እስራኤላውያን ምንድን ነበር ያላቸው? እርሱ 10 ተአምራት 9 ተአምራት ተጨርሰው 9 ተአምራት ተደርገው በ9 ተአምራት ሁሉ በፍጹም ፈርዖን ሊያምን አልቻለም ነበር። በመጨረሻ ግን በኩረ ሞት ነበር የመጣው። ዘጸአት 12 እስከ መጨረሻው ሲነበብ በጠቅላላ ስለዚህ ይናገራል። በኩረ ሞት በሚመጣበት ጊዜ ግን ፈርዖን ምንድን ነበር ያላቸው? እግዚአብሔርን ለማገልገል እንሄዳለን ልቀቀን እያሉ ይነግሩት ነበር። እግዚአብሔርስ ማን ነው? እናንተስ እኔን ትታችሁ ወዴት ነው የምትሄዱት? እያለ ይነግራቸው ነበር። በመጨረሻ ግን እግዚአብሔር በኩረ ሞትን አመጣ። በኩረ ሞትን በሚያመጣበት ሰዓት ግን ለእስራኤላውያን ለሙሴ ሲነግረው በኩረ ሞትን አመጣለሁ አለው። አይ በኩረ ሞት ስታመጣ እስራኤላውያን እንዴት ይሆናሉ ሲለው አይደለም፣ ጠቦት የዓመት ጠቦት በግ አምጥታችሁ አርዳችሁ መቃናችሁን መድረካችሁን ቀቡት፣ በዚያ ጊዜ በኩረ ሞቱ እናንተን አይነካም አልፎ ይሄዳል አላቸው። ያንን ወዲያውኑ እየተሰበሰቡ ያንን በጉን ግን ከ10 ቀን ከአንድ ጀምሮ እስከ 14 ቀን ድረስ ያቆዩታል። ያንን ካቆዩ በኋላ በ14ኛው ቀን ይሰውታል። ከሰውተው መቃናቸውን ቀቡ፣ መድረካቸውን ቀቡ። በኩረ ሞቱ መጣ። በኩረ ሞቱ በሚመጣበት ሰዓት እስራኤላውያንን እያለፈ የግብፃውያንን የበኩር ልጃቸውን በጠቅላላ ከሁሉም ቤት ሞት ገባ። አንኳኳ። ሲያንኳኳ ወዲያውኑ ምን አለ ፈርዖን? አቻኮላቸው። እስራኤላውያን በጣም ነው ያቻኮላቸው። ልቀቁልኝ፣ ውጡልኝ፣ ሂዱ፣ እግዚአብሔርን አገልግሉ የሚል ኃይለ ቃል ተናገራቸው። እነርሱም ወዲያውኑ ሲወጡ በጠቅላላ ያልቦካ ጥሬውንም ዶቄቱንም ሁሉንም ያልቦካውን ነገር ይዘው ነው የሚወጡት። በዚያ ጊዜ ያልቦካውን ነገር እያበሰሉ ይመገቡ ነበር።
ያልሞካውና እርሾ ያልገባበትን ነገር እያበሰሉ ይመገቡ ነበር። ስለዚህ በዓለ ናይት ተባለ። ፋሲካውን በመጀመሪያ ከበሩ። ከዚያ በመቀጠል በዓለ ናይቱ ፋሲካው በዋዜማ ነው። በዓለ ናይቱ በዕለቱ ነው። ያንን አከበሩ። ስለዚህ በዓለ ናይት ተብሎ ተጠራ ማለት ነው። በዓለ መጸለት ዝናሙን በዝናም አብቅሎ በፀሐይ አብስሎ የመገበንን ጌታ ከግብፅ ያወጣንን እናስባለን ብለው ዳስ ሰርተው ጥላ ድንኳን ተክለው የሚያከብሩት ነው። ይሄ ደግሞ በጥምቀቱ የተመሰለ ነው። እኛም ድንኳን ተክለን ዳስ ሰርተን ጥምቀቱን እናከብራለን። እነሱም በደመና ያወጡበትን ነው የሚያስቡት። እኛም ደግሞ ዝንቱ ውእቱ ወልድ ብሎ የመሰከረበትን ቃል እናስባለን ማለት ነው። በብሉይ ኪዳን በጎ ተግባራትን መፈጸም በረከተ ስጋን የሚያሰጥ እንጂ ለበረከተ ነፍስ የሚያበቃ አልነበረም። ፋሲካ የሚለው ትርጉምም በብሉይ ኪዳንና በሐዲስ ኪዳን እንዴት ይተረጎማል? የብሉይ ኪዳን ፋሲካ ብናከብረው በረከተ ስጋን ሊያሰጥ ይችላል። ያሰጣልን በረከተ ስጋን ያን በዓል ከአምላክ የምንታዘዛቸው ትእዛዛት ዋጋ አላቸው። ግን ዋጋው በዛን ጊዜ የነበረው ዋጋ በረከተ ስጋን ማሰጠት ብቻ ነው። በረከተ ነፍስን ማግኘት የቻልነው ወደ ሐዲስ ኪዳን ስንመጣ ነው። ከዛ በፊት የነበረው የሰው ልጅ በጎ ስራ በረከተ ስጋን ያሰጣል፣ ለበረከተ ነፍስ የሚበቃ አልነበረም፣ ክርስቶስ ፍጹም ስላላደረገው ማለት ነውና ከዚህ አንፃር በብሉይ ኪዳን የነበረው ፋሲካ ፍጹም ዋጋን የሚያሰጥ አልነበረም፣ ግን በረከተ ስጋን ያድላል፣ ሰላምን ይሰጣል። ወደ ሐዲስ ኪዳን በዓል ማክበር ስንመጣ ግን በረከተ ስጋንም በረከተ ነፍስን ነው የምናገኘው። አሁን የሰው ልጅ በሐዲስ ኪዳን ያሉ ሕግጋትን መጠበቁ በረከተ ስጋንም ብቻ ሳይሆን ዘላለማዊ ሕይወትንም ያገኛል ማለት ነው። የብሉይ ኪዳን በዓል ጊዜያዊ ጸጋን ያስገኛል፣ ጊዜያዊ ሰላምን ይሰጣል። ወደ ሐዲስ ኪዳን ስንመጣ ግን ዘላለማዊ ደስታን ዘላለማዊ ሕይወትን ነው የሚያስገኘው ማለት ነውና ሐዲስ ኪዳን ሕጎች ሁሉ ፍጹም የሆኑበት ዘመን ነው ማለት ዋጋችን ፍጹም እንዲሆን ያስቻለች ሕግ ናት የሐዲስ ኪዳን ዘመን። የሐዲስ ኪዳንን ስንመለከት አሁን ወንጌል የምንለው ፍጹም ደስታ ማለት ነው። ሐዲስ ኪዳን ብንል ወንጌል ብንል አንድ ነው አይደለም? ስለዚህ የሐዲስ ኪዳንን በዓል የምናከብረው አዳም ሲኦል ወጣ፣ ነገሰ፣ ከነምኑ ከነ ልጆቹ አዳም ከነ ልጆቹ ዳነ፣ ነገሰ፣ ከበረ። ዲያብሎስ ግን ተሻረ፣ ሞተ ስጋ ሞተ ነፍስ ጠፋ፣ ፍጹም ደስታ ሆነልን ብለን ነው። ስለሆነ አዲስ ኪዳን በሌላ አነጋገር ምን ትባላለች? ወንጌል፣ ዘመነ ወንጌል እንላታለን። ዘመነ ወንጌል ስንል ወንጌል ማለት ምን ማለት ነው ስንል በግዕዙ ብስራት ማለት ነው፣ የምስራች ማለት ነው። በጽር ቋንቋ ወንጌል ማለት ደስታ ማለት ነው። ደስታችን ፍጹም የሆነ ነው። አሁን ክርስቶስ እንደተወለደ በብሉይ ኪዳን የነበረው ይወለዳል ነው ተስፋው። ይወለዳል፣ ያድነናል፣ እንደገና ወደዚህ ዓለም ናልን እያሉ ነው ይጸልዩ የነበረም በብሉይ ኪዳን የነበሩት ይህንን በዓል ያከብሩ የነበሩ በዘመኑ የነበሩ ምእመናን ማለት ነው። በሐዲስ ኪዳን ግን ተወለደ ነው። በላይነ ወሰተይነ ምስሊሁ፣ ከሱ ጋር በላን ጠጣ። ያው እንደ የምናውቀው የሰው ልጅ ከፈጣሪው ጋር አብሮ በልቷል ጠጥቷል። ቅዱስ ሕርያቆስ እንደተናገረው በላይነ ወሰተይነ ምስሊሁ፣ ከሱ ጋር በላን ጠጣን ብሏል። ከሱ ጋር በላን ጠጣን ማለቱ ቅዱስ ሕርያቆስ በክርስቶስ ዘመን ኑሮ አይደለም ግን በዘመኑ ቢኖር ስለማይለየው ማለት ነው። እሱን አይነት አማኝ እሱን አይነት የሃይማኖት ሰው ከክርስቶስ ማይድ የሚለይ አልነበረም። ስለሆነ የሐዋርያት አብሮ መኖር የሱም አብሮ መኖር ነው። እነዛም ስጋ ስለሆኑ እነሱም እሱ የሚያመልከውን አምላክ ያመልኩ የነበሩ ስለሆነ ማለት ነውና የሰው ልጅ ክብሩ ፍጹም ሆኗል ማለት ወደዚህ ዓለም መጥቷል፣ ተወለደ፣ ተጠመቀልን፣ ለእኛ ሲል ሞተ። እውነተኛው ፋሲካ ክርስቶስ ተሰዋ። ይሄንን ለማለት የሰው ልጅ በቅቷል ማለት
ከተስፋነት ወደ አማናዊውን በዓል ተሸጋገረ ማለት ነውና ያኛው በግ እንግዲህ የብሉይ ኪዳኑ በግ ይሰዋል እዛው ይቀራል ምሳሌ ነው በጉ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግኡ ለእግዚአብሔር ዘያጥጥ ወያስየስል ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ እውነተኛ በግ ይለዋል ቅዱስ ዮሐንስ ወንጌላዊና ከሌሎቹ በጎች ሲለይ ነው ወይም በብሉይ ኪዳን ከተሰዉ በጎች ሲለየው ነው ክርስቶስን ለመስዋዕትነት እግዚአብሔር አብ የመረጠው ማለት ነው መድኃኒታችን ኢየሱስ ክርስቶስ አማናዊ በግ ነው ያኛው ግን ምሳሌያዊ በግ ነው በብሉይ ኪዳን የነበረው በግ ደም መቃኑ ሲቀባ በዘመኑ የነበረው ችግር ወይም ሞተ በኩር ያልፍ ነበር ያ መቅሰፍት ያልፍ ነበር በተመሳሳይ መልኩ መድኃኒታችን ኢየሱስ ክርስቶስ ባፈሰሰው ደም ደግሞ ሞት አማናዊ ሞት ዲያብሎስ እንዲወገድ ሆኗል ከዚህ አንፃር የብሉይ ኪዳን ፋሲካና የሐዲስ ኪዳን ፋሲካ አማናዊና ምሳሌ ናቸው የብሉይ ኪዳን ፋሲካ የእስራኤል ሕዝብ የሚያከብሩበት ሲሆን ፋሲካውም ኃጣንን ከጻድቅ የለየ በቤተ ዘመድ የተዋቀረ ነበር የሐዲስ ኪዳን ፋሲካችን ግን ከዚህ ይለያል ያኛው ፋሲካ ከቤተ ዘመድ ውጭ አይሆንም ያሁኑ ፋሲካ ግን ቤተ ዘመድ አይለይበትም አምኖ መቅረብ ብቻ ነው ሕዝብ አሕዛብ አይባልም አምኖ ከቀረበ ያ ግን እስራኤላዊ ያልሆነ ሁሉ ያን ፋሲካ ሊመገብ አይችልም በፍጹም እስራኤላውያን ናቸው ሊመገቡት የሚችሉት ደሞም 12ቱ ነገር ብቻ ነው ከ12ቱ ነገር ውጭ ሆነም ደሞ በፍጹም ሊመገቡ አይችልም ይሄኛውን ግን ለጊዜው ለ12ቱ ሐዋርያት እንኳን ቢሰጣቸውም ለጸሎተ ሐሙስ ነገ የሚቆረሰው ስጋዬ ነገ የሚፈሰው ደሜ ይህ ነው ብሎ ለሐዋርያት ቢሰጣቸው ፍጹም ለዓለም ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም መወለዱን ላመኑ ሁሉ መሰቀኑን ላመኑ ሁሉ የፋሲካው በግ አምነው ለሚቀበሉ ሁሉ በዚህ ሁሉ ይድናል ያ የቤተሰብ ነው ይህ ደግሞ የዓለም ነው ፋሲካው በዚህ ይለያል ፋሲካው የሚለይበት ምክንያት እነዚያ የፋሲካው በግ ሲሰዋ ወደ ሲኦል ወርዶ ገነትን በሚያወጣበት ጊዜ ሕዝብን ከአሕዛብ አለየም በደለኛውን ከኃጢአተኛው አለየም አብርሃምን ከነናቡከደነጾር አለየውም ይስሐቅን ከነዲዮቅልጥያኖስ አለየውም ሁሉንም በአንድነት እኩል አድርጎ ነው ያወጣው ያ ግን ሕዝብን ከአሕዛብ ለይቶ አንዱ የተለየ አንዱ ጻድቅ የሆነበት አንዱ ኃጥእ የሆነበት አንዱ እግዚአብሔርን የሚያመልክበት አንዱ እግዚአብሔርን የሚያመልክበት ፋሲካ ነበረ ታዲያ በኩረ ሞት ወለደት ወልደ ዘበኩራ ብሎ ሉቃስ ሲናገር የመጀመሪያ ልጇን ወለደች ብሎ ሲናገር በኩር የሆነው ኢየሱስ ክርስቶስ ለአሕዛብም ለሕዝብም ነው ያ ግን ያ ሞተ በኩርን ያጠፋ የአሕዛብንም የሕዝብን ነው ያኛው ፋሲካ ግን በኩረ ሞትን ያጠፋ ለእስራኤላውያን ነው እንጂ ለግብፃውያን በኩረ ሞትን አላጠፋም እንዲያውም በእስራኤላውያን በተለየ መልኩ ነው ይዘመተባቸው ስለዚህ በጋ ፋሲካው ይሄኛው ሕዝብና አሕዛብ የማይለዩበት ነው እኩልነት ያለበት ነው ይሄኛው በጋ ፋሲካ አምነ መቀበል ብቻ ነው ኃጥእ ከጻድቅ የሚለይበት አንዳችም ነገር የለም ያ ግን ኃጥእ ከጻድቅ ይለይ ነበር የተገረዘ ይባል ነበር አሁን ግን የተገረዘ ያልተገረዘ ይባል ጉዳይ የለም አምነህ መጠመቅ የኢየሱስ ክርስቶስን መነሳቱን ማመን ልጅነትን መቀበል ብቻ ነው ስለዚህ ፋሲካውን ከተቀበል እሱም ወደ ሲኦል በወረደ ጊዜ የለየው የለም እለ ውስተ ሲኦል ጻኡ ወእለ ውስተ መቃብር ተከሰቱ እናንተ በሲኦል ያላችሁ ውጡ ብሎ በተናገረ ጊዜ የቀረ አንዳችም የለም በዚህ ይለያል ማለት ነው ፋሲካ ሲተረጎም ደስታ ማለት ነው ታዲያ ደስታችን አማናዊ እንዲሆንና ፋሲካ በእኛ ሕይወት ትርጉም እንዲኖረው ኦርቶዶክሳውያን ምን ልናደርግ ይገባል እንግዲህ ፋሲካ እግዚአብሔር ይመስገን እንደ ኢትዮጵያ በተለየ ሁኔታ ከምናከብራቸው በዓላት አንዱ ነው ፋሲካ ከትርጉሙ አንፃር ደስታ ማለት ነው ደስታችን ግን አማናዊ ይሆን ዘንድ ምን እናድርግ ነው ምንድነው ልናደርግ የሚገባው ፋሲካችን ሊሆን የሚችለው ምን ሲሆን ነው ከኛ ምን ይጠበቃል አንደኛው የክርስቶስን ውለታ ማሰብ ያስፈልጋል ምንድነው ያደረገልን
አምላካችን እግዚአብሔር ምን አደረገ ለኛ? ራሱን ነው የሰጠን። ከዚህ ምኑን እናያለን? አማናዊ ፍቅሩን፣ እውነተኛ ከመጠን ያለፈ ፍቅሩን እናያለን። ፍቅር ሳቦ ፍቅር ከሰማያዊ ዙፋኑ የሳበው ፍቅሩ ነው፣ ሰውን መውደዱ ነውና እውነተኛ ፍቅሩን እናያለን። ስለዚህ የሰው ልጅ ይህንን ማሰብ አለበት። ይህንን ማሰብ አለበት ስንል እንደወደደው መውደድ አለበት። ማንን? ክርስቶስን ወይም እግዚአብሔርን መውደድ አለበት። የሰው ልጅ ወንድሞቹን ጠልቶ እህቶቹን ጠልቶ እግዚአብሔርን እንወዳለሁ ማለት እውነቱን ለመናገር ሐሰት ነው፣ አይሆንም። ሁለቱንም ለማየት አንደኛ እግዚአብሔርን መውደድ በቁጥር 1፣ ሁለተኛ ግን ራሱን መውደድ ያስፈልጋልና እንዲህ ሲሆን ያን ጊዜ እግዚአብሔር ይመስገን በዓላችን ዋጋ የሚያሰጥ በረከተ ትንሣኤውንም እንድንጎናጸፍ የሚያደርግ ይሆናል ማለት ነው። ሌላው ምስጢራትን መፈጸም ያስፈልጋል። እንግዲህ ክርስቶስ ተሰዋ የምንለው ለምንም ለማንም አይደለም፣ ለሰው ልጆች ነው። ለምን? ስጋዬን እንኩ ብሉ፣ ይሄ ዘላለም ሕይወት ነው አይደል? ደሜንም ይሄው ነገ የሚፈሰው ደሜ ይሄ ነው። ለምን? ለሐዲስ ኪዳን ነው የሚለው። ሐዲስ ኪዳን የሚለውን ስም የሰጠው የሰው ልጅ አይደለም፣ ራሱ መድኃኔዓለም ክርስቶስ ነው። ስለዚህ ምስጢራትን መፈጸም የምንለው መጠመቅ አለ፣ ምስጢረ ጥምቀት እንለዋለን። ከዛ በኋላ ምስጢረ ቁርባን አለ፣ ስጋውን ደግሞ መቀበል። እስከ መቼ? ወንድ ልጅ ከ40 ቀን ጀምሮ እስኪሞት ድረስ የሚያቋርጥበት ጊዜ የለም። ሴት ልጅም ከ80 ቀኗ ጀምሮ እንዲሁ እግዚአብሔር ነይ እስኪላት ድረስ ከቁርባን የሚለይበት ጊዜ የለም። ከምስጢራት የተለየ ሕይወት ሊኖረው አይገባም። ክርስቲያን ሆኖ ፋሲካን አከብራለሁ የሚል እውነቱን ለመናገር እኔ ዋናውን ትቶ ሰው ያን ጊዜ የሚታገለው ቅድም እንዳልነው ለዛኛው የብሉይ ኪዳን ፋሲካን የሚያከብር ነው የሚመስለው አይደለ? ከበጉ ጋር ከመግዛት ጋር ልብስን ከማጽዳት ጋር ከብዙ ነገሮች ጋር ነው የሚያያይዘው፣ ከመብላት ከመምጣት ጋር ጊዜያዊውን የብሉይ ኪዳኑን ይመስላል። አሁን አይደለም፣ እሱ አይደለም። እውነቱን ለመናገር አያስፈልግም እያልኩ አይደለም። የደስታ መገለጫ አንዱ መብላት መጠጣት፣ የክርስቶስን መታሰቢያ ማድረግ ነው፣ ይገባል። እውነቱን ለመናገር ተገቢ ነው። የሚቀድመው የቱ ነው? ለየትኛው ነው መስራት ያለብን? ለየትኛው ነው ትኩረት መስጠት ያለብን የሚለውን ነገር ግን እንደው ጠለቅ አድርጎ ማሰብ ይጠይቃል። ከዛ ባሻገር ከበረከተ ትንሣኤው ተካፋይ ለመሆን መመስከር ያስፈልጋል። ክርስቲያን ሆኖ ስለ ትንሣኤው ለምንድን ነው ማንመሰክረው? መመስከር ያስፈልጋል። ሰማዕትነት የምንለው ማለት ነው። ቅድም እንዳልነው አንዱ ማመን ነው፣ ሁለተኛው ምስጢራትን መፈጸም ነው፣ ሶስተኛው መልካም ስራን ማድረግ ነው። ማመን ብቻ በቂ አይደለም። ሃይማኖት ከምግባር ጋር አዋህዶ ካልያዘ አንድ ክርስቲያን መዳን አይችልም። የክርስቶስን ውለታ መመስከር በእውነት እንድንመሰክርም እኮ ነው ውለታውን አይደለም። በዛን ጊዜ ሰላምታችን ራሱ በአባቶቻችን የተሰራልን ስርዓት ምንድነው? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። ሰላምታችን እንዲህ እንዲሆን ለምንድን ነው? ምስክርነት ስለሚያስፈልግ ነው። የሰው ልጅ ስለተዋለለት ውለታ መመስከር አለበት። በእውነት ማመስገን አለበት ፈጣሪውን። ይሄን አድርገህልኛል ብሎ ማለት ነው። በዚህ ጊዜ ብቻ ሳይሆን አጠቃላይ በህይወታችን ስለ ክርስቶስ ውለታ መመስከር አለብን። በእውነት እሱን ሰማዕትነት እንለዋለን። በዓለ ፋሲካ ወይንም በዓለ ትንሣኤ ከመጀመሪያው የትንሣኤ ቀን አንስቶ እስከ በዓለ 50 ማለትም እስከ 50ኛው ቀን ድረስ ትንሣኤ ሕይወትን እያሰብን ደስ ብሎን የምናከብረው የደስታ በዓል ነው። ደስታችንንም ከወገኖቻችን ጋር ባለን ነገር እየተሳሰብን መሆን ይኖርበታል። እሱ ፋሲካችን የመጣው የተራቆቱትን ለመጎብኘት፣ ለማየት፣ ለመዳሰስ ነውና የሌላቸውን ነገር ሁሉ ለመስጠት ነውና ያለንን ነገር እሱ ፋሲካችን ኢየሱስ ክርስቶስ የሌለንን ነገር ነውና ያካፈለን። ለድሆች ያለን ነገር ሁሉ ማካፈል አለብን። እኛ ያለንን ነው፣ ግን እርሱ የሰጠን ደግሞ የሌለንን ነገር ነው። የሌለን ነገር ማለት ደግሞ ምንድነው? ፋሲካችን ሲተረድ ማንኛውም ሰው ተሰውቶ ማንኛውም ሰው ታርዶ የሰው ደም በቀል ይሆናል እንጂ ሕይወት የሆነው ያሸጋገረው ክብር የሆነው የለም። የሱ ግን ፋሲካችን የሱ ደሙን አፍሶ በሱ ደም እኛ ሕይወትን አግኝተናልና በሱ ስጋ እኛ ከሲኦል በስጋውና በደሙ ከሲኦል ወደ ገነት ተሸጋግረናልና እኛን የመሰሉ ብዙ ነዳያን
አሉና እነዚያን ነዳያንን መጎብኘት ማየት ፋሲካቸው እንዲሆን ሰላማችን ሰላማቸው እንዲሆን ሕይወታቸው እንዲሆን አብረን ተከባብረን ማክበር ይገባናል። ፋሲካ ማለት የብቻን መብላት መጠጣት አይደለም። ፋሲካ ማለት አንድነት የታየበት ነው። ሐዘንተኞች የተረጋጉበት ነው። ሐዘንተኞች እነማ ቅዱሳት አንስት ወደ ደስታ የተቀየረበት ዕለት ስለሆነ እና ብዙ ሐዘንተኞችና ብዙ የተራቡ የተጠሙ ወንድሞችና እህቶች አሉና በዚህ ዕለት ወንድሞቻችንን እህቶቻችንን ልናስባቸው ይገባል። እነሱን አስብን ማለት ደግሞ የምናስበውና የምንገነዘበው የተዋህዶ ልጆች የሆኑትን ሁሉ ልናከብራቸውና ልንከባከባቸው ይገባል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለሙ ሁሉ ድህነት በመስቀል ላይ ዋለ እንጂ ለአንድ ጎሳ ወይንም ለአንድ ሀገር ቋንቋ ተናጋሪ አይደለምና እኛም በጎ ተግባራትን በመፈጸም ትንሣኤውን ልናከብር ይገባል እያልን ዝግጅቶቻችንን በዚሁ እናጠናቀቃለን። መልካም የትንሣኤ በዓል። ሙታን ሞተ ወኬዶ ለሞት ለውስተ መቃብር